በሕይወትህ ሁሉም ነገር ጨልሞብህ መውጫ ቀዳዳ አጥተህ እግዚአብሔር እንዲደርስልህ አሁኑኑ ብለህ የጮኽበት ቀን አለ? ዛሬ የምነግርህ ምስጢር የሰማይ ደጆችን የሚያንኳኳ ብቻ ሳይሆን ፈጣን መልስ የሚያስገኝ የንጉሥ ዳዊትን የጭንቀት ጊዜ ጩኸት ነው። አንዳንዴ መልስ የሚያመጣ ጸሎት የቃላት ብዛት ስላለው ብቻ አይደለም፣ የልብ ስብራትና ኃይለኛ መቃተት ስላለው እንጂ። ረጅም ሰዓታትን በጸሎት መቆምን ብቻ አይደለም፣ አጭር ግን ደግሞ መንፈስን የሚያቀልጥ ጥሪ ስላለውም ጭምር እንጂ። አሁን የምነግርህ ይህንን ጸሎት ከልብህ ሆነህ 7 ጊዜ ደጋግመህ ስትጸልይ በሰማይና በምድር መካከል ያለውን ርቀት አሳጥረህ የእግዚአብሔርን እጅ ወደ ሕይወትህ ትጎትታለህ። ዝግጁ ከሆንክ ለሕይወትህ ትልቅ በረከት የሚያመጣውንና ዛሬውኑ ተአምር የምታይበትን መንፈሳዊ ቁልፍ አብረን እንከፍታለን። ተወዳጆች፣ ዛሬ የምንነጋገረው ስለ መዝሙር 69 ወይም 70 ላይ ስለሰፈረው ድንቅ ጸሎት ነው። አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ይህ ጸሎት የንጉሥ ዳዊት የጭንቀት ሰዓት ጩኸት ነው። ዳዊት ይህን ሲጸልይ በቤተ መንግሥቱ አልጋ ላይ ሆኖ አልነበረም፣ በክብር ዙፋኑ ላይ ተቀምጦም አልነበረም። ይልቁንም በገዛ ልጁ በአቤሴሎም ተከድቶ፣ በገዛ ወገኖቹ ተክዶ፣ በበረሃ በባዶ እግሩ እየሸሸ እምባው ጉንጩን እያራሰው የጸለየው ጸሎት ነው። መጽሐፍ ቅዱስን ስናጠና የምንረዳው አንድ ጥልቅ እውነት አለ። እግዚአብሔር ለጸሎታችን መልስ የሚሰጥበት የራሱ ጊዜ አለው። አሰራሩ ድንቅ ነው። ነገር ግን ዳዊት እዚህ ጋር ፍጠን አለ። ታዲያ አምላክን ፍጠን ብሎ መጋፋት ይቻላል? አዎን። ቅዱሳን አባቶቻችን እንደሚያስተምሩት አንድ አማኝ ከጭንቀቱ ብዛት የተነሳ አቤቱ ፍጠን ሲል እግዚአብሔር በትዕግስቱ ላይ ቸርነቱን ይጨምራል። አበው መምህራን እንደገለጹት ይህ ጸሎት በሕይወታችን የሚገጥሙንን ድንገተኛ ፈተናዎች የምናሸንፍበት ጦር መሳሪያችን ነው። አንድ እውነተኛ ታሪክ ላካፍላችሁ። ከዓመታት በፊት አንድ በንግድ ሥራ ላይ የተሰማራ ሰው ነበር። የደረሰበትን ክህደትና የገንዘብ ኪሳራ መቋቋም አቅቶት ቤተሰቡ ሊበተን፣ ቤቱ በባንክ ሊወረስ ጫፍ ላይ ደርሶ ነበር። በዚያ ጨለማ ሌሊት ተስፋ ቆርጦ ሳለ አንድ መምህር ይህንን መዝሙር ከልብህ ሆነህ 7 ጊዜ ደጋግመህ ጸልዩ ብለው መከሩት። እሱም በቃሉ እያነበበ ሳይሆን እንደ ዳዊት በልቡ እያለቀሰ ጸለየው። በሳምንቱ ውስጥ ያልጠበቀው መንገድ ተከፈተለት። ያሰበው ዕዳ በስምምነት ተቀነሰለት። የጠፋው ንብረቱም በተአምር ተመልሷል። ይህ የሆነው ለምንድን ነው? ጸሎቱ ስለረዘመ አይደለም፣ ጸሎቱ በኃይልና በእምነት ስለተሞላ እንጂ። ይህ መዝሙር በስነ ልቦናውም ረገድ ትልቅ ፋይዳ አለው። አንድ ሰው በጭንቀት ውስጥ ሲሆን አእምሮ ይበታተናል። ረጅም ጸሎቶችን ለማድረስ ትኩረት ሊያጣ ይችላል። በዚህ ጊዜ ይህ አቤቱ እኔን ፍጠን የሚለው አጭር መዝሙር አእምሮውን ከአላስፈላጊ ሐሳብ ሰብስቦ ወደ ፈጣሪ ብቻ እንዲያተኩር ያደርጋል። ይህ ደግሞ ውስጣዊ ሰላም ይሰጣል። ታላቁ የቤተ ክርስቲያን መምህር ቅዱስ ዮሐንስ አፈወርቅ እንደሚለው እግዚአብሔር የቃላቶቻችን ብዛት ሳይሆን የልባችንን ትርታ ነው የሚሰማው። ዳዊት በዚያ ጭንቀት ውስጥ ሆኖ አቤቱ ፍጠን ማለቱ ተስፋው በሰው ላይ ሳይሆን በእግዚአብሔር ላይ እንደነበረ ያሳያል። ሁለተኛውን ታሪክ ልንገራችሁ። አንዲት እናት ነበሩ። ልጃቸው በከባድ ሱስ ተጠምዶ ለዓመታት ሰላም አጥተው ይኖሩ ነበር። እናትየው የማይሄዱበት ጸበል፣ የማይሳለሙት ደብር አልነበረም። አንድ ቀን ግን አንድ መነኩሴ ልጄ ሆይ ጸሎትሽን በመዝሙር 69 አጥናክሪው አሏቸው። አቤቱ ልጄን ለማዳን ፍጠን እያሉ መዝሙር 69ን በቀን 7 ጊዜ እንዲጸልዩ ነገሯቸው። እናትየው ይህንን በተገቢው ሥርዓት በሱባኤና በጾም ቀጠሉበት። ከጥቂት ወራት በኋላ ያ በሱስ ተጠልዶ የነበረው ልጃቸው ራሱ በፈቃዱ ተጸጽቶ ወደ እናቱ ተመልሷል። ዛሬ ያ ልጅ ቤተ ክርስቲያን የሚያገለግል ትልቅ ሰው ሆኗል። ይህ ታሪክ የሚያስተምረን በእግዚአብሔር ዘንድ የማይቻል ነገር አለመኖሩንና ጸሎት የትኛውንም ሰይጣን ሰንሰለት እንደሚበጥስ ነው። ታዲያ ለምንድን ነው 7 ጊዜ የምንጸልየው? 7 ቁጥር በቤተ ክርስቲያን ታሪክና በመጽሐፍ ቅዱስ ውስጥ የፍጽምና ምልክት ነው። 7ቱ ምስጢራተ ቤተ ክርስቲያን፣ 7ቱ ሰማያት፣ 7ቱ ቀናት። ይህ ቁጥር የጸሎታችንን ሙሉነትና ጽናታችንን ያሳያል። 7 ጊዜ ደጋግማችሁ ስትጸልዩ አምላኬ ሆይ መልስ እስክትሰጠኝ ድረስ አልተውህም የሚል ጽናት መልእክት ለሰማይ እያስተላለፋችሁ ነው። በዓለማዊ ኑሯችንም ቢሆን ብዙዎቻችን ዴድላይን ወይም የጊዜ ገደብ ያለባቸው ችግሮች አሉን። የቤት ኪራይ መክፈያ ጊዜ፣ የጤና ምርመራ ውጤት የምንጠብቅበት ሰዓት፣ ወይም የሥራ ውሳኔ የምናገኝበት ቀን። በዚህ ወቅቶች መዝሙር 69 ምርጥ መንፈሳዊ ጓደኛችን ነው።
ይህ ጸሎት ውጤት ወይም መረባሸን ያስወግዳል። እግዚአብሔር ከኔ ጋር ነው፣ እሱ ይፈጥንልኛል የሚል መንፈሳዊ በራስ መተማመን ይሰጠናል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመዝሙረ ዳዊት ላይ ያላትን ጥልቅ እምነት በመማር ያንዳንዱ ምዕመን ይህንን መዝሙር በቃሉ ሊያይዘው ይገባል። ዶክተር መምህር ዘበኔ ለማ እንዳስተማሩት ዳዊት አቤሴሎምን ድል ያደረገው በጦር መሳሪያ ሳይሆን በዚህ አይነት የልብ ጩኸት ነው። አንተም ዛሬ አሳዳጆች ከበበው ከሆነ አቤቱ እኔን ለመርዳት ፍጠን በል። እነዚያ አንተን ሊያሳፍሩህ የቆሙት ሁሉ ዳዊት እንዳለው ወደ ኋላቸው ይመለሱና ያፍራሉ። ተወዳጆች፣ ይህንን ጸሎት ስትጸልዩ ዝም ብላችሁ በከንፈር ንባብ ብቻ እንዳይሆን። አንደኛ፣ በንጹህ ልብና በንስሐ ሆናችሁ ጸልዩ። ሁለተኛ፣ እግዚአብሔር እንደሚሰማችሁና ፈጣን መልስ እንደሚሰጣችሁ ሙሉ እምነት ይኖራችሁ። ሶስተኛ፣ ጸሎቱን በምስጋና ጀምሩት። ሕይወት አንዳንዴ ትፈትነናለች። ግራ የሚጋቡ ሁኔታዎች ሊገጥሙን ይችላሉ። ይህ በሰው ልጅ ላይ ሁሉ የሚመጣ ነገር ነው። ነገር ግን የዳዊት አምላክ አለ፣ ዛሬም በዙፋኑ ላይ ነው። አቤቱ እኔን ለመርዳት ፍጠን ስትሉ መላእክቱ የእናንተን ልመና ይዘው ወደ ሰማይ ይወጣሉ። ዳዊት በበረሃ ሆሎ እንደተረፈና ወደ ዙፋኑ እንደተመለሰ እናንተም ከውርደት ወደ ክብር፣ ከጭንቀት ወደ ሰላም፣ ከሕመም ወደ ጤና ትሻገራላችሁ። ይህንን ጸሎት ዛሬውኑ ጀምሩት። ጠዋት ስትነሱ 7 ጊዜ፣ ማታ ስትተኙ 7 ጊዜ። ውጤቱን በሕይወታችሁ ላይ ታዩታላችሁ። እግዚአብሔር የሁላችንም ጸሎት ይቀበል፣ ጭንቀታችንንም ወደ ደስታ ይለውድልን። አቤቱ አምላካችን ሆይ የንጉሥ ዳዊትን ጩኸት የሰማሁ ከአቤሴሎም እጅ ያዳንከው ጌታ፣ ዛሬም በልዩ ልዩ መከራ ውስጥ ላለን ልጆችህ ድረስልን። በሕመም ላለን ፈውስን ስጠን፣ በጭንቀት ላለን መጽናናትን ስጠን። ልባችንን በሰላምህ ሙላው፣ ጸሎታችንንም እንደ በጎ ዕጣን ተቀበልልን። በቅዱሳን አባቶቻችን ጸሎትና ምልጃ ከክፉ ሁሉ ጠብቀን። ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።